ይሄ ዘመናዊ ኢትዮጵያ ታሪክ ክፍል ነው የምንለው ያው ተወሰነ ያለው ይሄ እንግዲህ የጃንሆይ ወይም የቀዳማዊ አፄ ኃይለ ሥላሴ የክብር መቀመጫ ነው። ከዋንዛ እንጨትና ከዝሆን ጥርስ የተሰራ ነው። የተሰራው 1935 እንደ አውሮፓውያን አቆጣጠር ወይም በእኛ 1927 አካባቢ ላይ አሰበ ተፈሪ ወይም አሁን ጭሮ ተብላ በምትጠራው ከተማ ይኖሩ የነበሩ የህንድ ማህበረሰቦች ሰርተው ለንጉሠ ነገሥት አፄ ኃይለ ሥላሴ በስጦታ መልክ የሰጡት ስጦታ ነው ማለት ነው። ስለዚህ አንበሳ አለ መሀል ላይ ዙፋናቸውን በመላእክት ከግራና ከቀኝ ሲጠበቅ ያሳያል። ምክንያቱም ንጉሠ ነገሥት አፄ ኃይለ ሥላሴ የዘር ሐረጌ ከቀዳማዊ ምኒልክ ነው ከንጉሥ ሰለሞን ልጅና ከንግሥት ሳባ ልጅ ነው የሚል አስተሳሰብ ወይም አስተምሮ ስለነበራቸው አንበሳ ዘምነዱያ ስዩመ እግዚአብሔር ወይም ቀዳማዊ አፄ ኃይለ ሥላሴ ዘንጉሠ ነገሥት ዘኢትዮጵያ ተብሎ እንግዲህ በግዕዝ ተጽፏል። አንበሳው እንግዲህ ባንዲራ ላይ ወይም ደግሞ የተለያዩ ምስሎች ላይ ያስቀምጡት። እንግዲህ ይሄ በጣም ትልቅ ነው። ረጅም እንዴት ነው የሚቀመጡት? ያው የግድ መወጫጫ ይኖራል። እዚህ ጋር መወጫጫ ደረጃ ነገር መወጫጫ ትኖራለች። በጣም ይሄ ይጠቀሙ እንደነበር የሚያሳይ ነው ማለት ነው። እዚህ የምናያት ንግሥተ ነገሥት ዘውዲቱ ናቸው። የዳግማዊ አፄ ምኒልክ ልጅ የነበሩና ኢትዮጵያን ለ15 ዓመታት ያህል ያስተዳደሩ ከእሳቸው ሞት በኋላ እንግዲህ የቀድሞ ራስ ተፈሪ መኮንን ቀዳማዊ አፄ ኃይለ ሥላሴ ተብሎ ነግሰዋል። እዛ ጋር የምናያቸው ዳግማዊ አፄ ምኒልክ አድዋ ላይ ጣሊያኖችን ድል አድርገው እንግዲህ ኢትዮጵያ ብቸኛዋ የአፍሪካ ነጻ ሀገር እንድትሆን ያደረጉ ዘመናዊ ስልጣኔም ወደ ሀገራችን እንዲገባ ትልቁ ሚና የተጫወቱ ናቸው። እዛ ጋር የምናያቸው ደግሞ አፄ ዮሐንስ አራተኛ እሳቸውም እንግዲህ ጉንደት ላይ ጉራ ላይ ከግብጾች ጋር ጦርነት አድርገዋል። ከሱዳኖች ጋርም እንደዚሁ በርካታ ጦርነቶችን አድርገው መጨረሻም በጀግንነት በጦር ሜዳ የተሰዉ መሪያችን ናቸው። እዛ ጋር የምናያቸው ዳግማዊ አፄ ቴዎድሮስ ኢትዮጵያን እንግዲህ ዘመናዊና በጣም የሰለጠነች ራሷን የቻለች ጠንካራ ሀገር እንድትሆን ብዙ ጥረት ያደረጉ ከእንግሊዞች ከፈረንሳዮች በተለይ ከአውሮፓውያን የሰለጠኑ ሰዎችን በማምጣት ወጣቱን ትውልድ ለማሰልጠንና ኢትዮጵያ የተከበረች ሀገር ዳር ድንበሯ የተከበረች እንድትሆን ብዙ ጥረት አድርገው መጨረሻም በጀግንነት አንድ ለእናቱ ሼኖ ጠላቱ የተባሉ ላቸው ናቸው። እዛ ጋር ደግሞ ዳግማዊ አፄ ቴዎድሮስ ጀምሮ እስከ ቅርብ ጊዜ የነበሩት ኃይለማርያም ደሳለኝ ድረስ የነበሩ መሪዎች በጊዜ ዘመናቸው የተቀመጡበት ነው። እዚህ ጋር የምናየው ጋሻ አለ፣ ጎራዴ አለ። አፄ ቴዎድሮስ ከእንግሊዞች ጋር መቅደላ ላይ ሲዋጉ 1860 በእኛ አቆጣጠር የተጠቀሙት አንዱ ጎራዴ ነው እና ጋሻ ከዝሆን ቆዳ የተሰራና በብር የተለበጠ ነው። እዚህ ጋም ደግሞ ዘውዶች አሉ፣ የተለያዩ መሪዎቻችን ይጠቀሙባቸው የነበሩ። ይሄ የዳግማዊ አፄ ምኒልክ ዘውዳቸው ነው። ይሄ ደግሞ የአፄ ዮሐንስ አራተኛ፣ ይሄኛው ደግሞ የቀዳማዊ አፄ ኃይለ ሥላሴ ዘውዳቸው ነው። ሀገራችን እንግዲህ የበርካታ ጀግና ሯጮች ባለቤት ናት ወይም ያፈጠረች ናት። ከነዚህ አንዱ እንግዲህ አበበ ቢቂላ ነው። በባዶ እግሩ እንግዲህ ሩጦ ሮም ላይ 1960 በእኛ 1952 የመጀመሪያውን ወርቅ ያመጣ ነው። በሁለተኛውም ደግሞ ከ4 ዓመት በኋላ ቶኪዮ ጃፓን ላይ እንደዚሁ ለሁለተኛ ጊዜ በተከታታይ ኦሎምፒክ ያሸነፈ ብቸኛው ሰው አበበ ቢቂላ ነው። ስለዚህ ለሱ ደግሞ ሌጀንድ ወይም ደግሞ የህይወት ዘመን ምርጥ ተሸላሚ በሚል ለሀገራችን የዓለም አትሌቲክስ ፌዴሬሽን ሁለቱንም እውቅና ሰጥቷል። ለታላቁ ሩጫም እንደዚህ ደግሞ ምክንያቱም ታሪኩ መወሳት ትውልዱ ማወቅ ስላለበት እነዚህ ሁለቱ እንግዲህ የዚህ የሙዚየሙ አካል ናቸው ማለት ነው። የምጠይቁት ጥያቄ አለ? ይሄኛው ለታላቁ ሩጫ የተሰጠ ነው፣ ለ25 ዓመት ለተካሄደው ማለት ነው እውቅና። ይሄኛው ደግሞ አበበ ቢቂላ ለሀገራችን ላበረከተው ባዶ እግር ሩጦ በቀጣይ ደግሞ እንደዚሁ ተከታታይ ኦሎምፒክ ላይ ላሸነፈው የግል የህይወት እንትኑ ነው ማለት ነው። ሌጀንድ ላይዘው አበበ ቢቂላ 12ኛው ሰው ነው ሲሸለም። ይሄ እንደዚህ አይነት ነገር ሽልማቱ የሚሰጠው ከሞቱ በኋላ ነው፣ በህይወት ላለ ሰው አይደለም። ከሞቱ በኋላ ነው እንደዚህ አይነት ነገር ታሪክ ለሰሩ ሰዎች የሚሰጥ የመታሰቢያ ነው ማለት ነው። እነዚህ የቤተ መንግስት
ሚኒስትሮች የሚለብሱት አለባበስ አይነት ነው። እንግዲህ እዚህ ጋር ይሄ የዝሆን አይደለም የኦስትሪች ወይም ደግሞ የሰጎን ላባ ነው። አረንጓዴ ቢጫ ቀይ ተቀብቶበታል። አንበሳም አለ፣ የአንበሳ ጎፈርም አለ ማለት ነው። ይሄ ምስሉ ስለዚህ ይሄ በተለይ በ19ኛውና በ20ኛው ክፍለ ዘመን የነበሩ የክብር አልባሳት ናቸው። ይሄ ደግሞ የከፋ ሀገረ ገዢዎች ይለብሱ የነበረ የክብር አልባሳት ናቸው። እነዚህ ደግሞ ልዕልቶች፣ የንጉስ ባለቤቶች፣ ልጆች ወይም ደግሞ በቤተ መንግስት ውስጥ ያሉ የፋሚሊ ቤተሰብ ዘሮች የሚለብሱት አለባበስ ነው። ይሄ ደግሞ ጀግኖች አርበኞቻችን ወደ ጦር ቦታ ከመሄዳቸው በፊት ወይም ሲያዋጉ የሚለብሱት አለባበስ ነው። የሀገራችን ሰንደቅ ዓላማ እንግዲህ 3ቱ ቀለማት ይዟል። አብዛኛዎቹ የአፍሪካ ሀገራት የዚህ አይነት ሰንደቅ ዓላማ አላቸው። ለምን? ኢትዮጵያ ብቸኛዋ ቅኝ ግዛት ያልተገዛች ጥቁር አፍሪካዊት ሀገር ስለሆነች የአፍሪካም ህብረት መቀመጫ ወይም የቀድሞ የአፍሪካ አንድነት ድርጅትም ምስረታው በሀገራችን ውስጥ ነው። ለምን? ነፃ የሆነ ሀገር ነው ነፃነትን መምራት ያለበት በሚል እንግዲህ ቀዳማዊ ኃይለ ሥላሴ ነፃ የወጡ 31 አፍሪካ ሀገራትን ኢትዮጵያን ጨምሮ 32 ሀገራት የቀድሞ የአፍሪካ አንድነት ድርጅት 1955 በእኛ አቆጣጠር እንደ አውሮፓውያን ደግሞ 1963 ተመስርቶ አሁን ደግሞ ወደ አፍሪካ ህብረት ተሸጋግሮ መቀመጫው ኢትዮጵያ ናት ማለት ነው። እዛ ጋር እንግዲህ ኮሎኔል መንግስቱ ኃይለማርያም አሉ፣ ጠቅላይ ሚኒስትር መለስ ዜናዊ እና ኃይለማርያም ደሳለኝ። እነዚህም በቀደም ተከተል ያስቀመጡ። እቺ ኖቤል ሽልማት ናት። አሁን ላለው ጠቅላይ ሚኒስትር ኤርትራና ኢትዮጵያ ጋር የነበረውን ግጭት ለመፍታት ባደረጉት ጥረት እንግዲህ መጀመሪያ እንደመጡ ያው ኖቤል ሽልማቱም እዚህ በብሔራዊ ሙዚየም ነው ያለው። ይሄ ኮፒ ነው ማለት ነው። ተቀምጧል። እንግዲህ ተመልካቾቻችን በብሔራዊ ሙዚየም ተገኝተን ያደረግነው ቆይታ ይህንን ይመስል ነበረ። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። በሌላ ልዩ ዝግጅት በሌላ ስፍራና ቦታ እስከምንገናኝ ድረስ ሰላም ቆዩን።